የምታስገድሉት ማስገድላችሁ ነው። ከዚህ በኋላ ይበቃችኋል። እኔም ባሉት መሰረት እስማማለሁ። ጊዳን ያለሁት በመስበት ደውሎና ለተደረገ ማለት ይቀመራል። ተክላይ ማለት ነው ይቀመራል። እስቲ አንዴ ተክላይን አንድ ጥያቄ እንጠይቀው እስቲ። ተክላይ ይሰማል? ተክላይ ከኛ ሰው ተክላይ አቤት ተክላይ ይሰማል? ወንድሜ ምን ብሏል መሰለህ? አሁን ያወራውን እኔ ከኛ ሰው ሂደው ከሷ ሰው ሂደው እዛ ቦታ ቼክ ማድረግ አለበት ብሏል። እኔ 2 ወር ከምናምን ይሄንን ከለመንኩ ላንተ ራሱ ባለፈው በደቡብ ይነግርሃለሁ። ይሄንን ነገር ከለመንኩ ኧረ አሁን የሰይሮ ባቦ ያዙትማ ልጁ ይሁን መውትልኝማ መውትማ እኔ ላውራበት አሁን ያን ዝም ባስ ብለውማ ወዴት ይሄድን ያለ ነው? ወዴት ይሄድን ነው? ጎበዝ አዳምጠኛ መውተው ሰይድ በእናትህ አድሪስን አቡፋኖ መውት አቡፋኖ ሚውታር አይወለ እዚህ ቦታውን የማታውቁ ሰዎች መውትና ወደ ቁም ነገር ንግባ። የማይሆን ነገር እኮ ነው ያመጣችሁት። አሁን ልጅቱን አይተናታል እየተባለ ዛሬ ለራሱ ቦታ ቀይረዋታል እያለ መረጃ አሁንም እየመጣ ሬሳ ሄደን እናስመርምር። ምንድን ነው የምንለው? ምን ያደርግልናል ሬሳ? ያን እኮ የቆየ እኮ ነው ተነጋግረንበት ጨርሰናል እኮ። ያንን መያዝ ያለበትና ማድረግ ያለብንን ነገር እናድርግ። በቃ አቅማችንን እናሳያቸው። እዛው አብረዋቸው ያሉ አሉ ሰው አለ አይደለ? የራሳችንን ስራ እንስራ እንጂ የሞተ የስንት ዓመት ሬሳ አመቶ እንዴት አሳይቶ እንዴት እናምናል? አምናችሁበት ከሆነ እኔ ጉዳዩን አምናችሁበት ከሆነ ሬሳው የሷን ብላችሁ ተጠራጥራችሁ ከሆነ እናስመርምር። እኔ ግን እንዲያላዲለ ስለማቅ ይመርመርልኝ ብዬ ሰውን ላክ ብዬ በኔ በኩል አልወስንም። በኔ ወስነው ለበቀጥታ እነሱ ጋር ግንኙነት የራሳቸው አንስራ ነው። ምድር ላይ ለነፍጠኛው ማን እንደሚሰጠው ለነፍጠኛውን ማን እንዲያዳምጡትሽ ሚውታን ሳናው ነፍጠኛው አንድ ጊዜ ስለሚያስወርዱ ነው። ይቅርታ ቦታውን የማታውቁ ሰዎች ዝም ብሎ በመኪና ሄዶ ለቅንጦት ይሄ ቫኬሽን ምናምን የሚወጣበት ቦታ አይደለም። ሁለተኛ ልጅቱ በህይወት አለች። ልጅቱን ገሎ ሌላ ፊልም ለመስራት የፈለገ ኃይል ሚስጥር መረጃ ሊወጣባቸው ስለሆነ የተዝረከረከ ኃይል በዚህ ልክ ሲዝረከረክ ያን ሁሉ ጌም ሲሰሩ አብዱ ይጁ ያውቀዋል ቦታውን። እኔ ሄጀበታለሁ። የሚያጭበረብሩት ገመዱ ራሱ መቼ ደረሱና ነው እዛ በዛ ቦታ ላይ ተሄዶ ይሄን ያክል ዲራማ ሲሰራ ምን አይነት እናንተ እዚህ ያላችሁት ራሱ ለልጅቱ ፍትህን ጠይቃለን የምትሉት ራሱ ምን አይነት አስተሳሰብ ነው ያላችሁ? ልታፈነዱን እኮ ነው። መንገዱን የምናውቀው ሰዎች አለን። አብዱ ይጁ ይሄን ሬሳ አይቶታል። እኔ ለራስ ፔንት ነቅዬ ነው እናንተ እዛ መጥተው ሲያፍየዙባችሁ ትቼ የወጣሁት ማለት ነው። ቅድም የሚያስገባኛ ትቼ ማለት ነው። ይሄን ሬሳኛ ስንሄድ ያየነው ነው። ምን አይነት አስተሳሰብ? መንገዱን የማታውቁ ሰዎች ለምን ዝም አትሉም? በእናታችሁ በሰው ህይወት ላይ የምትፈርዱት ለምንድን ነው? ለምንድን ነው በሰው ህይወት ላይ የምትፈርዱት? መፍትሄው ላይ እናጠቀው ምን ነው? እኛ እኮ አለች ናለ ወንድማችን አለች ናለ በእኔ አስተሳሰብ ደላሎቹ የመጨረሻ ጊዜ እርምጃ መወሰድ ያለባቸው በቤተሰብ ይሁን በማንኛውም ነገር። እዚህ ጋር ማነው የማንም ይሄድልህ? በዛ ቦታ ማነው ሄዶ የሷን ኃላፊነት የሚወስድ ያለ? አባቷን ሂድ ብትለው አይሄድም። መንገድ ላይ ጥይት መታው ሲገድ ወደ ድንበር ሲገባ ብሎ አናቱን ብሎ ይጥለዋል። ምንም ሊያመጣ አይችልም። አንድ ሰው ያለው ያለው ሳቡት ቆይ ነፍጠኛው እውነቱን ያወራሉ። ቆይ አንዴ ነፍጠኛው መንገዱን አውቀዋለሁ ብሏል። እስቲ ቆይ ከጅዳ ተነስቶ እዛ ገመዱ ጋር ለመድረስ ምን ያህል ቀን ይወስዳል? ኧረ አንተ ይኸውልህ እንዳካሄድህ ነው እሱ። ለምሳሌ ከጅዳ ተነስተህ ሳቢያ ትገባለህ። ተሳቢያ ፊፋ የሚባል ቦታ ትገባለህ። ዝም ብለህ በአየር ባየር አይደለም የምትሄደው። ገባህ አይደለ? ገመዱ ጋር ለመድረስ ይኸውልህ መኩ ገመዱ ጋር ለመድረስ ከፊፋ ተነስተህ ቢያንስ 7 ሰዓት ምናምን 6 ሰዓት ተጉዘህ መንገዱ በጣም አስቸጋሪ ቦታ ነው። በዛ ሌላ ቦታ ነው። ዝም ብሎ ነው የማይሆነው። ቆይ ያስረዳን አንድ ጊዜ ምንድነው የምትሉት? እስቲ እናንተም እነዚህም ተዋዩት። እስቲ ውይይቱን በደንብ አድርጉት። እሺ አቡ ምን መሰለህ እሱ አሁን የሚናገረው አንተ ከሆነ ያዝከው እድል ስጠንና እናውራ። ታወራላችሁ። ቆይ ታወራለህ አንዴ። ነፍጠኛው ያውቀዋል መንገዱን። ይሄ ነገር እንግዲህ ትላንትና ነው ሄደን ቀረጽን ያሉት። እንደገና ቅድም ደግሞ ቀረጻው ላይ አንተን ኤዲት ያረከው ሲባባሉ ተሰምቷል። ስለዚህ ይሄ ቪዲዮ ዛሬ ተቀረጸ አይደለም፣ የቆየ ቪዲዮ ነው ያደረጋችሁት። ሁሉ ነገር ሴንስ አይሰጥም። እኔ ግን ለተክላ የምጠይቀው አንድ ሰው እግሩ ስለደከመ ይሞታል ወይ በ2-3 ሰዓት ውስጥ? እንዴት ነው እግር ነው የደከመው እረፍት አድርጎ መልሶ ጉልበት ያገኛል? ተክላይ ነው የተጠየቀው። ይመችው አንተ ተክላይ ይመልስ። እሺ እንዴት ነው ሰው ወቅ ማለት ስለደከመው የሚሞተው? ሰው እግሩ ነው የደከመው። ኦኬ አሁን ይሰማል? አቡ ንገረው። እግሯ የደከመች ልጅ የትኛው ምን ሆና ነው ልትሞት የምትችለው?
ታርፋለች፣ ከዛ ወክ ማድረግ ትችላለች። እንዴት ትሞታለች? እስኪ ይሄን አስረዱ። ረሃብ የለም፣ ምንም ነገር የለም። ገና ተለያይተዋት በ2 ሰዓት ውስጥ ነው ምናምን የተባለው። አንዱ ነው እሰጣለሁ። አንዱ ነው። እኔ በሰዓቱ ሰማኝ ወንድሜ፣ ቆይ ጥያቄውን ልጨርስልህ አንዴ እንድትመልስ። ቆይ ጥያቄውን ይጨርስና ትቀጥላለህ። ማለት ተክለኝ ቀጥል። መኩ እስከ ዛሬ የሰማነው ላይ አብረዋት የነበሩ ልጆች ያሉት ምንድነው? ገመዱን እንደወጣች ከዛ በኋላ እለፉ ተባልን እንሄዳለን። ኦኬ፣ ገመዱን እንደወጣች ያሳያችሁን ቪዲዮ ገመዱ በኋላ ብዙ ሄዳችሁ ነው ያለው። እዛው ጋር አይደለም የሞተችው። ሞተች ያላችሁት ማለት ያ ሴንስ አይሰጥም። በደንብ አስተውል። ሌላው ደግሞ እዚሁ ላይ ሲነግሩ ምንድነው ያሉት? ትንሽ እንደሄዱ ቁጭ አሉና ሁለቱ ተመለሱና እሷ ጋር ሄደው ከዛ መጡና ሞተች ያሉን። በስንት ሰዓት ውስጥ? 2 ሰዓት ባልሞላ ጊዜ ውስጥ። እንዴት ነው እግሩ የደከመ ሰው በ2 ሰዓት ጊዜ ውስጥ ሊሞት የሚችለው ነው? ስለዚህ እኛ አሁን ይኸውልህ ባሳያችሁን ቪዲዮ በሁሉ ነገር አልሞተችም ብለን ነው ያመንነው። ለምን እናውቃለን? ሬሳ ሁላችንም አገላብጠናል ብዙዎቻችን። ስለዚህ እኔ አሁን የምትሰሩትን ድራማ ተዉትና ፕሊስ ከቻላችሁ እችን ልጅ ስጡን። በቃ ሌላ የምትፈልጉት ነገር ካለ ምንም ላታወራ ምን ላትል እኛ ቃል እንግባላችሁና በቃ ልቀቋት። ጣጣችሁን እዛ ቻሉና ፕሊስ። ይሄን ነው የምለው። ቆይ እስኪ ለመኩ ይመልሱላቸው። ለመኩ ይመልሱላቸው። አሁን ወደ ኋላ የምትመለሱ ይሆናል። ያስቆማቸዋለሁ። ወደፊት አቋም ይዘን ማን በስቶና አስቆማቸዋለሁ። ሌሎች ሰዎች ማወቅ ያለባቸውን ነገር እናሳውቅ። መኮንን የጠየቀውን ይመልሱለት። ሌላ ሰው ማወቅ ያለበትን ይወቅ። ከፈለክ አስወርደኝ። ሌላ ሰው ማወቅ ያለበትን ይወቅ። እነ መኩ ማወቅ ያለባቸውን ይወቁ። እነ ሚኪ ማወቅ ያለ እነ ተስፋዬ ማወቅ ያለባቸውን ነገር ይወቁ። በቀደምም አንተ ቤት ስናገር ነበረ። ከገመዱ በኋላ ምንም አይነት መርከዝ የለም፣ ምንም አይነት ተኩስ የለም። ከገመዱ በኋላ በእግር የ20 ደቂቃ መንገድ ተሄዶ ቢጋላና መንደር ነው የሚገኘው። የሸራ ቤት ምናምን ነው የሚገኘው። በዚህ ከይውል ካርድ ሞልተን ነው እያወሩ ያለው። እባካችሁ አመውትኝ ነው። አሁን እየሰማችሁ ነው? አብባ ነው። እሺ አውራ። እየሰማህ ነው? አዎ ቀጥል። እየሰማን እነዚህ ልጆች መንገድ ላይ እነዚህ ልጆች መንገድ ላይ ስትደክም ካዝ ላይ እየመጣች በጣም ተዳክማ እየመጣች እንደሆነ ሙሉ ሙሉ አይተዋል። ከዛ ያዝች የሆነ ገመድ አለ የሚወጣ ያችንን ተደግፋ ወጣ። ገመድም ከወጣች በኋላ እዛ ጋር በተኮስበት ቦታ እዛ ስትደርስ በጣም አልችልም ኑ እለፉ ብለዋቸው እሷንም ሂዱ ራሷን እንደዛ ስትላቸው ልጆችን በጣም ቦታው የሚተኮስበት ስለሆነ የሚተኮስበት ስለሆነና እዛው ተሰብስበ አንድ ላይ ስትሆንም ሊመጣ ስለሚችል ህይወታቸውን ለማውጣት እነሱን አልፈዋል። በዚህ አጋጣሚ ተከላይ ያልከው ያለው እኔም ስቀር ስትሞት አላየዋትም ያልክ ነው። ተከላይ ይኸውልህ አብረዋት የነበሩት ልጆቹ ምን ብለው ነው የተናገሩት? ገመዱን እንደወጣች ደከመች። ስትደክም ልረፍ ብለው አንድ ጊዜ ልጨርስልክ። እሺ ወይ መሪዎች ትግርኛ ይችላሉ። ለምን መሪዎቹ ላይ ታገናኛቸውም? ትግርኛውን የሚያወራ መስሏል። መሪዎቹን አገናኛቸው። የት ናቸው መሪዎቹ? መሪዎቹ የት ናቸው? ችግር የለውም። እሺ ቆይ የሄዱት በሷሮክ ከሆነ ማለት ነው። ገመዱን ከወጣች በኋላ ማንኛው መንገድ ነው ያደከማት? ቢጋላው ከዛው አይደለም በዋድ ጊዛን ነው። ማነው በሳሮክ የሚለው? በዋድ ጊዛን ነው። ካሜራ ላይ ያለ ቦታው ነው። ካሜራው የቀረጹት እኮ በሳሮክ ነው። ዋድ ጊዛን ነው። ማንም ዝም ብላችሁ በማንም የመጣችሁ ሰው አትተናገሩ። ሰው ለሰው እንዳይቀራረብ በዋድ ጊዛን ነው። በፈጠራችሁ አይደለም። በካሜራ የቀረጻችሁት ዛሬ ላይ ካሜራ የቀረጻችሁት ያሳያችሁት በዋዲ ዶመድ ነው፣ በሳሮክ ነው ያሳያችሁት። መንገዱ ዛሬ ያሳያችሁት ቪዲዮ ከዋዲ ጊዛን ስትወጣ ያለ ገመድ ነው። በዋዲ ጊዛን ያለ ገመድ ነው። ይሄ ዋዲውን እኮ አውቃለሁኝ። ከመርከዙ አልፈህ ነው አሁን ያሳያችሁት ቪዲዮ። ስለዚህ ከዋዲው ስትወጣ ካሜራው ከዋዲ ጀምረው ነው ገመዱን እንዲታይ ያደረጉት። ከዋዲ ጀምረው ነው ወደ ከተታ ወደዛ ያወጡ የሄዳገቱና ምናምኑ የሚያቀሰው ካለ አሳዩት። የዋዲ ጊዛን ነው። የማይሆን ተፈጠራችሁ የማይሆን ወሬ እያወራችሁ ተዋጣችሁ። ኦኬ ስማ፣ ችግር የለውም ተኸላይ ሕጂ 4 ዲኹም ገለ ደላሎ ነርኩም ተዘይተጋገ ዋላ ንስኻ በይንኻ ነርካ ዋላ ክትሞት ከላ ዲኻ ንስኻውን ዘይረኣኻያ ከምኦም ገዲፍካያ ኸይድካ ዋላስ ንስኻውን ሪኢኻያ ክትሞት ከላ ኣይረኣኻያን አንተ ወይ ግን ታሁን ከፎቶ ዘይ ልዓልካያ ክትበሃል ከለኻ ግን ኣይተዓመንን ነይሩ ኢኻ ኢልካ እምበር ተሻፊዮም ነኩያ
كشافهم أبو سعد كحجوا زلوا موبايل نايب على نايتا قال موبايل وفات نايب على نايتا قال موبايل نايتا نايهنا نايهنا موبايل وفات بعدهم تم سعد مطش شانتا عملوا دمل عدم وين كده تردولنا حفتي أنا حدا تخلق زرباي واقعك له عنت وي أي كأل كن فوتو خل علا خيلك تردي خاني مويتا قريفنا يا خيد نايلك حجته ولا زلخا أنا مسدخمت أي راح وانك تموت كلا قريف يا خيدات ولا لها زرباي واقعك له تخلق هذه يا خيد هذا يقول كفان أنا كذي يا خيد يقول كفان أنا إذا ناقرك هذا لقى كفان حجته تموت كلا راح وان مالتك حديقة يا خيد مالتكو أنت مالتي أنا أنا أقول النجار يو بابا نيجي وراي بيوالله يسوون دي كمان أنا أقول النجار أقام يقولون أبزي نجرك تخلق نجرك أنا بس تيك تاك العيد 3 عامات جري تردي خندق تخلق أنت نجر أنتنا يعني وات أجيب هالو لجوات قدم لمن فوتو على نساج واتم سلك على من نبر عليك جبها أهون دم مش نبرت وي أي تهات على سل دمو على يوهاتهم مالك أنت موتج بمرقة أنيا هنا شو تكلينا عندك تكلي ታዲያ እንዴት አወቅ መሞቷ ነው? ፎቶ አንስተው ልከውልሃል አንተ መሞቷን? ታዲያ በምን አወቅ መሞቷን? በምን አወቅ መሞቷን ታዲያ አንተ? እዛች ቦታ ሆነው እየደወልኩላቸው ስልክ እየተደዋወልን ነው። እሺ አንተ ቤት ይኸውልህ ኢንድሪስ ሚት አድርጋ አንዴ ኢንድሪስ ሚት አድርጋ አንተ ቤት ይኸውልህ ኢንድሪስ ሚት አድርጋ አንዴ ፕሊዝ ሚት አድርገው ሀቢቢ አቡፋን አሚት ልጆቹ አልፈዋትም ሄደው ከሆነ ሌላ ሰው ወስዷት ከሆነ ወደ ሌላ ሀውሽ ተክላይ ይሄ ነገር ይከሰታል። አሁንም እድል አለ። ልጅቱን አንተ ልክ እርግጠኛ እንዳልሆንከው ሁሉ እነሱም እርግጠኛ ካልሆኑ ልጆቹ እኮ እኔ እኮ ነገርኳችሁ እኮ ልጆቹ ሙሉ በሙሉ ማለት የሆነ ነገር እንዳይፈጠር እንኳን ልጆቹ እዛው ህይወታቸው መስዋዕት ገው በጣም ነው የጠበቋል። ህይወታቸው በዛው ያው ሳይድ ልንገርህ እናቴ ዛሬው ይሄ ቪዲዮ የመጣላችሁ ቪዲዮ የደረሳሱ ቪዲዮ ደርሶ ከሆነ ያው ቆይ አንድ ጊዜ ተከለይ ቆይ አሁን የቅድሙን ባይኔ አይቻታለሁ ተከለይ ኬማ ወይንም ተከለይ ቤት ያለውን አስገባው ቃል በቃል ይነጋገሩ። አንተ ቤት አስገቡት። እንድርስ አምጣው ልጁን። ቆይ አንድ ጊዜ ተረጋጋ። እንድርስ ልጁን አምጣው አሁን። እሺ ቆይ አምጣው ችግር የለውም ማንም ሰው አምጣ። ግን አንድ ነገር ልንገር እኔ ያለሁበት ፋሪሻ ይባላል። የዚህ ቦታ ኃላፊዎቹ ሰውዬዎቹ ስልካቸውን ልስጥ የመኔዎቹ የት ያቋታል ልጅቱን? እኔ ግን እንዴት አማርኛ ማውራት ቻለ? አማርኛ አይችልም ተክላይ ያሉታል ነበር። ይችላል ሌሎቹ ናቸው የማይችሉ። አማርኛ አይችልም ያለው ኤኒዌይ እንደ ሞተች በምን አረጋገጥ? እቺን ብቻ መልስ ስጠን ነው። አቡፋኑ ሚታ ታድርገው እስኪ አንዴ ቆይ በማርያም እንደ ሞተች በምን እርግጠኛ ሆነ? ይሄንን መስማት ፈልገው ይኸውልህ ዘይት አቤት እየሰማኸኝ ከሆነ በጣም ተብሏል። በጣም ብዙ አዘግናኝ የሆነ መልእክት በዛው እያለፈ ነው። መልእክትም ያልፈው አንተንም እየሰማኸው ነው። ልታወራው በሚያስጠላ መልኩ ልጅ ተቀምጣ እንደሆነች አረጋችሁ እያወራችሁት ነው። እኛም ሰው ነን፣ እዚህ ቦታ ተቀመጥም ሰው ነን። ግን እኔ እዚህ ቦታ አይቻለሁ ያለ ሰው ማንንም ሰው ደውልና እኔ ፈቃደኛ ነኝ የትም ቦታ ላገኘው የትም ቦታ ሄጄ ልነጋገረው ፈቃደኛ ነኝ። እኔ አንድ ቃል መጠይቅ ተክለይ አይደለም እዚህ ላይ አቡፋኑ እኛ መረጃ እየመጣልን ለህይወት ካለኝ እኔ የትም ገብቻ አወጣለሁ ከማለት ለምን አያመጣትም ካለችበት? ልጁን አምጣው ተክለይና የማን ይመች እኮ ነው ይሄን ነገር ያመጣዋል። ስለዚህ ልጁን ያምጣ። ምክንያት እንደሌለች እርግጠኛ ስለሆንኩ ቆይ አንድ ጥያቄ እስኪ አንድ ጊዜ ስልክ ልላክልህና ልጅቷን ገበሉ ቦታ ይዘዋ ሲሄዱ ሁለት ልጅ ያየሽ ልጅ አሁን ደውዬ ልናገር እያለች ነው። ደውሉላት ባይኑ ያየሽ ማለት ነው። ሲመልሱ ስልክ ልላክልህ እንግዲህ ማለት ደውልላት። ተክለይ አንድ የምጠይቅ ነገር አንተ ቁጥር አሁን ያቀርጻችሁ ያመጣችሁት ቪዲዮ የ68 ቀን አስክሬን ነው ብለህ ታምናለህ? እንዲሁ ያሁን ለሷ ሞት መረጃ ይሆናል ብለህ ታምናለህ? እንዳንተ
ያ የ68 ቀን አማርኛ አስክሬን ባለው ሌሎችን ነው እሱ አማርኛ ይችላል። ቆይ አሁን ያ እንዲሁ የ68 ቀን ቪዲዮ የ68 ቀን አስክሬን ነው ብላችሁ ነው ያመጣችሁት ወይስ ምንድን ነው? ማን ይቀበላል ብላችሁ ነው? አሁን ያንን እንዳንተ አዎ ነው የምትቀበሉት። ምክንያቱ ይህንን ማስረጃ እንዴት ብለን የመጣበን ምክንያት ልንገርህ። የወደቀ ሬሳ እርግጥ ነው የወደቀ ሬሳ የማን መሆኑን አይታወቅም። ግን ይህንን እንድታውቁ ብለን ከዋዲው ጀምሮ እስከ ላይ ሲቀርጸው ልጆቹ አንድ እሷ ጋር የሄዱ ልጆች አሳዩዋቸው። እሷ ጋር የሄዱ 9 ልጅ አሉ አይደለ? እሷ ጋር የሄዱ ለገጠር ልጅ ምናምን የያዟቸው አሉ። እነሱን ይህንን ቪዲዮ አሳዩዋቸው። ሙሉ በሙሉ ከታች ጀምሮ እንዲቀረጽ ያደረግነው ይህንን ቪዲዮ እነሱም ሲያዩት ቦታውን በደንብ ያስታውሱታል። የቀረችበት ቦታ በደንብ ያስታውሱታል። ይህንን ቦታ ይኸውልህ ተከላይ አንድ ጥያቄ በአንድ እዚህ እድል ስጠኝ። ለኃይሌ ታስዘጉት ጥያቄ አለኝ። ለኃይሌም ለይመችም ጥያቄ አለኝ። እንዳውቁም የምፈልገው ነገር ስላለ ወይም ከፈቀዳችሁልኝ አሁን ልጠይቃችሁ። ኦኬ አሁን ያለብን ነገር ኦኬ። ቆይ አንዴ እንድሪስ፣ አንዴ ወንድሜ ይሄንን ነገር የሷ ፋሚሊ የሆነ ወይም ደግሞ ትክክለኛ ከሳውዲ ሆነ ወይ ከየመን ሰው ተፈልጎ ልጅቷን ያንን ያሳያችሁንን ራሱን ከሷ ከጥፍም ተምር ሃሎ የማያውቁት ነገር ስላለ ነው። የማያውቁት ነገር አለ። አንዴ ቆይ በእናትህ አንዴ ስታፕ አውርሽ ቆይ ስታፕ ይኸው ቆይ አንዴ አስጨርሱኝ። ይኸውልህ ጥያቄ ምን እንደሆነ ታውቃለህ? ይኸውልህ ቆይ የኔ ጥያቄ ምን እንደሆነ ታውቃለህ? እነሱ ራሱ እየዋሹ ከሆነ ስለሚታወቅ ነው። ዛሬ የተገደለ ወይም ዛሬ የወጣና የዛሬ 3 ወር ወይም 2 ወር የተገደለ ሰው በዲኤንኤ ይታወቃል። ገብቶሃል አይደል? ዛሬ ገለው ልጅቷን የልጅቷ ዲኤንኤ ነው ብለው ከነገ ጀምረው ቢገሏትና የሆነ ነገሯን ጸጉሯን ነጭተው የሆነ ነገሯን ቢልኩ እኔ ፖሊስ ነኝ። ዲኤንኤ ምርመራ ላይ የስንት ቀን እንደሆነ እስከ ቀኖቹ ይታወቃሉ። እንደዚህ አይነት ጌም ውስጥ እንዳይገቡ ነው። ልጅቷ በህይወት አለች አለ ኖ ቆይ አንዴ አይውላችሁ ቆይ አንዴ በዲኤንኤ የዛሬ የተገደለ ሰውና የዛሬ 4 ወር የተገደለ ሰው ይታወቃል። ቢያመጡ ገለዋት ማለት ነው። ምናምን ቢዝነሳቸው እንዳይበላሽባቸው እዛ የታፈኑ ልጆችም አሉ እየተባለ ነው። እንዳምኗቸው በዲኤንኤ ሲባሉ እነሱ የሚያስቡት አሁን ኦኬ አሁን ገለናት ጸጉሯን ነቃቅለን ብንሰጣቸው በቃ ኦኬ እሷ ናት ይባላል። ቀኑ ጭምር እንደሚታወቅ እንዳውቁ ነው። ልጅቷን አለች እንዳይገሏት እየነገርኳቸው ነው። እናንተውን ዝም ብላችሁ ነው። አለች ልጅቷ እንዳይገሏት ነው። የለችም ካሉም ደግሞ ያ ዲኤንኤ የስንት ቀን እንደሆነ የ2 ወርም የ3 ወር ይታወቃል ነው። አለቀ። ግን ልጅቷ አለች እንዳትገሏት ለማለት ነው። ታንኪዩ እዛው ያለች አትጨምርላት እትዝኛ አትጨምርላት እዛው ያለች አውራ እህቴ እየሰማችሁ ነው። ምርመራ የሚሆን ብለን ያምነውን አስተናል ያደረጃል። ግን ይህንን ራሱ አሁኑ ከዛች ቪዲዮ ካለችባት ቦታ ያቺ ሀና የሞተችበትን ቦታ አሁን ራሱ እኔ ብዙ ጊዜ ለምኛለሁኝ። አንድ ሰው ካረጋችሁልኝ ከየትም ቦታ አንድ ሰው ካረጋችሁልኝ ከዛው ቦታ ያንን ሰው እያየ ድጋሜ ይህንን ያመጥነውን ትተን ይህንን ያመጥነው ራሱ ትተን ሌላ ሄደን ከዛው ማምጣት እንችላለን። ሰው ከሰጣችሁኝ ለዲኤንኤ የሚሆን ምርመራ ጥሩ ኦኬ እኛ አሁን ይኸውልሽ ቦታው ሪስኪ ቦታ ነው። ቆይ እንድሪስ ቆይ አንዴ ቦታው ሪስኪ ቦታ ነው። ምን አይነት መያዦ የእናንተ ሰው በህይወት ታስይዛላችሁ? አሁን ምሳሌ እዛ ድረስ ከየትኛውም አካባቢ ከየመን የሚሆን ከዛው ቅርብ ከሆነ የሆነ ሰው ተፈልጎ በብርም ተከፍሎትም ቢሆን ኦር ፋሚሊም የሆነ ሰው እዛ ቢመጣ ያችን ያሳያችሁን ቪዲዮ ቦታ ተደርጎ የተቀመጠ ነው። ከዛች ቦታ ላይ አንስተው ቢመጡ እናንተ ምን አይነት መያዦ ትሰጡናላችሁ? የሰው ህይወት ስንሰጣችሁ ወደዛ የሚገባ ሰው እናንተም የሰው ህይወት ማስያዝ አለባችሁ። የሆነ ቦታ ገብታችኋል አይደል? አሁን ከዛው ቦታ ላይ ሄዶ ወደዛ የሚገባ የኛም እኮ ሰው ነው።
ሰው ነው የሚገባው። አይ መያጁ በህይወት ከተማ ውስጥ ነው ህግ ውስጥ ይኸውልህ እዛ ጫካ ውስጥ ያለ የሚመጣውን ሰው ብገሉትስ ቦታው አደገኛ ቦታ ነው እየተባለ ነው። ይሄን ነገር እውነቱ እንደወጣ ታውቆ ሰው ቢላክ ምሳሌ ይኸውልህ ምሳሌ ባሏ ቆይ የልጁ አባት ባሏ ቢመጣ ከሳውዲ እናንተ የምትወስዱት ሪስፖንሲቢሊቲ ልጁ ሰውየውንም እንዳትገሉት ማለት ነው። ምን አይነት መያጁ ትሰጡናላችሁ? እዛች አሳያችሁብን ቦታ ላይ ሪከርድ ተደርጋ የተቀመጠች ናት በላይፍ እዛች ቦታ ላይ ሄዶ ከጸጉሯም ከጥርሷም ከጥፍሯም እሱ ራሱ ባለቤቱ ፒክ እንዳረክ እናንተ መያጆ ከተማ ላይ ምን ትሰጡናላችሁ? ይሄ ዝም ብሎ እዛ ውስጥ እዛው ያለ ምናምን አይደለም። ምክንያቱም በጣም አደገኞች እንደሆናችሁ ነው የሚነገረን። ትገላላችሁ። ይሄንንስ ምንድነው ላይክ ፍሬ ያለው ነገር ቢቋጭና በዚህ መልኩ ቢያልቅ እናትና አባቷም ቢያርፉ ሌላ ቤተሰብም ባይጨራረስ የዲኤንኤውን ደግሞ ህዝቡ አዋጥቶ እስከ ቀኗ እስከ ሰዓቷ ግልጽ ተሆኖ ምርመራ ይካሄዳል። ቆይ አንዴ ወንድምዬ ቆይ አንዴ እንድሪስ ቆይ ይኸውልህ መሆን ያለበት ነገር ዝም ብሎ ሰው ማጉላላት አይደለም። መሆን ያለበት ነገር አለ። ቤተሰብ ማረፍ አለበት። ቆይ እንድሪስዬ ወንድሜ ቆይ አንዴ ሰው በህይወት እኮ እንዳስይዙን እንፈልጋለን። ሳውዲ በይኸውልህ ዝም ብሎ ሰው አይሄድም። የነሱ ሰው በህይወት ይያዛል። እንደዚህ ይያዝና የሆነ ቤት ይቀመጣል። ወንድ ያ ባልዮ ወይም ሰው ሂዶ እስከሚመለስ ድረስ ከዛች ላይ ቪዲዮ ከዛች አስክሬን ካሏት ላይ እሱ ራሱ ፒክስ እንዳረግ ማለት ነው። ገብተዋል አይደል? እንደዚህ ነው መሆን ያለበት። ልጅቱ ያልሞተ ሰውኛ የሰው አጥንት ምን ያደርግልናል? ኖ በዲኤንኤ ይጣራል እኮ እሷ ካልሆነች ውሸት ከሆነ እኮ ይኸውልህ ሰው እኮ ለዛ እኮ እንደ ሰሞች ሙታ ዛሬ አይደለም እንድሪስ መለያው ይሄ ነው። ግን ከምርሽን ነው ላይክ እንዴት አምነሽ ነው አሁን ለነሱ እኮ ልጅቷ ሙታለች እያልኩ አይደለም። ኖ አይደለም መያዝ ያለ ራሱ ሽንኪ መያዣ ብሎ ሰው ቢሰጥሽ ትሰጫቸዋለሽ አንቺ? እኛ የምንፈልገው አሁን አዳምጥ ቆይ ከምርሽ ነው አስታዳምጡ ግን የምትሉት መጥቼ ይዘጋብኝ ልጅ ሄዶ እስከሚመጣ እኔ ኃላፊነት ወስዳለሁ እና የምትሉ ቤት አከለቤት ሲሉኝ ይዘጋብኝ ልጅ ሄዶ እስከሚመጣ እኔ እቀመጣለሁ። ተክላይ አይደለም ተክላይ ምናልባት ራጎን ያለው የምን ያለው ላታገኙ ትችላላችሁ ይርቃል። እኔ ጅዳን ያሉት አንደኛው ቤት ይዘጋብኝ ሄዶ ልጅ እስከሚመጣ ድረስ ለዚህ ላለ ሰው ለከሌ ቤት ሲሉኝ እኔ ሄጄ እቀመጣለሁ። በቃ ልጅ እስከሚመጣ ድረስ በልጅቷ መንገድ በቀጥታ ነው ነገሩን ያድበሰበታችሁ ቤተሰብ ለቤተሰብ አታጋል እያንዳንድ በልጅቷ መንገድ ላ እኔ ማንም ቤት ሰይዶ ረባቡ ሂድ ካሬ ቤት ካልከኝ ለከኔ ቤት ሄጄ እቀመጣለሁ። ችግር የለም። ኦኬ ለምንድን ነው ፀጉሯ ከጭንቅላቷ ሳይቀል ተነቅሎ ልብሱ ያልተበላው በልልኝ ስማና በልጅቷ ገና ታንታ በልጅቷ መንገድ አሁን ያይ ላይ እቀመጣለሁ። ስማ ረጋ ብለህ አውራ። ረጋ ብለህ አውራ። አሞራው እስከሚነቀል ድረስ ስማ አንድ ሬሳ በስብሶ ነው አሁን ተምር ወይ ይሁንችን እነዚህ ሰዎችን ሰው አምነን አንሰጣቸውም። የሰው ህይወት ሁለተኛ አንሰጣቸውም። እኛም ሰው ይያዛላ ከነሱ ሰው መያዝ አለበት። የሰው ህይወት አንድ ሩካ ቢያስይዝሽ ምን ታደርጋለሽ? ነገ አንቺ አንድ ሩካ ቢያስይዝሽ ነገ ምን ታደርጋለሽ አንቺ? እኔ ያለሁኝ እያለ እኮ ነው ነው አይደለም? አቡፋን ነው ስማ፣ እነዚህ ሰዎች ኦኬ መያዣ ብለው አንድ ሰው ሩካ ቢሰጧት ምን ታደርጋለች? ምንም አታደርግም እኮ። አሁን እንግዲህ አሁን ልጠይቅልኝ አንድ ብቻ ፀጉሯ ከጭንቅላቷ ሳይቀር ተነቅሎ ለምንድን ነው ልብሷ ያልተበላው? አሁን እኮ ይኸውልህ እንደዚህ እንዴ ለእነዚህ ነው ሰው አምነን የምትሰጣቸው? እስቲ ተስፋ ያቀጥል እስቲ